አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ደህና ነኝ። ሰላማችሁ ብዝት ይበልልኝ በየዓለም ጫፍ ሁሉ እና ዛሬ የምሰራው ማለት ነው አርነቤጥ ነው። አርነቤጥ ይባላል በአረበኛ፣ በእኛ ደግሞ አበባ ጎመን ማለት ነው። አበባ ጎመን ከእንቁላል ጋር ነው የምሰራው ማለት ነው። አሁን ከእንቁላል ጋር ነው የምሰራው ማለት ነው። እንደዚህ አድርጌ አርነቤጡን ፍልፍል አደርጋለሁ ማለት ነው ውዶች። እና ዛሬ የምሰራው የአበባ ጎመን በእኛ በአረቦች ደግሞ አርነቤጥ ማለት ነው። እና የዚች አድርጌ እሰራለሁ ማለት ነው። ከእንቁላል ጋር ነው የምሰራው። እንዴት እንደምሰራ አሳያችኋለሁ ውዶች። ለማታውቁ ልጆች አርነቤጥ አሁን ይችን አበባ ጎመን ምናምን ስሩ ስትባሉ ለማታውቁ ልጆች እንማማር ብዬ ነው። እና ውዶችዬ ይሄንን ይመስላል ለማንኛውም እንደዚህ አድርጌ ፈለፍላለሁ ማለት ነው። ራሷን ነው ማነሳት እና እንደዚች አደርጋለሁ ማለት ነው። ይቺ አርነቤጥ ማለት ነው ትደረጋለችና ጨርሼ ነው ማረጋት። እንደዚህ ትሆናለች፣ ትታጠባለች። ታጥባ በምስቃል ዝርቅ ትላለች ማለት ነው። ከዛ ዝርቅ ትላለች እና ይሄን ይመስላል ውዶቼ ዛሬ የምሰራው የአርነቤጥ አሰራር ማለት ነው። እና እንደዚህ አርጌ ፈለፍላታለሁ ማለት ነው ውዶችዬ። እና ይሄን ይመስላል እላችኋለሁ። ዛሬ አርነቤጥ ነው የምሰራ። ብዙ ጊዜ የኛ አገር እንትንና የዚህ ሀገር ትንሽ ለየት ይላል ማለት ነው። እኛ ሀገር አሁን ተወጥ ጋር ምናምን ነው የምንሰራው፣ ከድንች ምናምን ጋር ነው። እዚህ ደግሞ እና ደግሞ አንዳንድ ቤት ያው ተቀቅሎ ይበላል ማለት ነው። ይሄኛው ሳይሆን ያኛው ነው ተቀቅሎ፣ ዝም ብሎ በቀቅሎ ብቻ የሚበላው ያኛው ነው። ይሄኛው ደግሞ በስነ ስርዓት እዚህ ሀገር የሚገርማችሁ ነገር ከወጥ ጋር ይገባል። ከቀይ ወጥ ላይ ይጨምሩታል። ይለያያል ሁሉም አይደለም። ስለዚህ እንደ አንድ ሌላኛው የአትክልት ዘር ታይቶ ከእንትን ጋር ይደረጋል ማለት ነው። እና ይሄን የምሰራው ለቁርስና ለራት ነው። ቁርስና ራት አሁን ሰዓቱ ጠዋት ስለሆነ የቁርስ ሰዓት ነው። አሁን ቁርስ ልሰራ ነው ማለት ነው። እና ውዶችዬ ይሄን ይመስላል። ለማንኛውም ማለት ነው አርነቤጣችንን እንሰራለን ማለት ነው ውዶቼ። እና አሁን እንደዚህ አድርጌ በትንትን አድርጌ ተቆራረጥኳት በኋላ እቺን አጥባትና እንትን ላይ አደርጋታለሁ ማለት ነው። እንደዚህ አደርጋታለሁ ማለት ነው። ይሄ በጣም ነው የሚወዱት ሰዎች። በነገራችን ላይ የአርነቤጥ ምንድነው የዚህ የነጭ የአበባ ጎመን እንቁላል በጣም ነው የሚወዱት ማለት ነው። ይሄኛው ጥብስ ይላል። ከዛ በኋላ እንቁላሏ እንደዛው ሁሉ ነገር ተደርጎባት ማለት ነው። ግን ያው ሽንኩርት አይቀርም። ይሄ ሲሰራ ጣዕም እንዲመጣ ሽንኩርት፣ ነጭ ሽንኩርት ይገባበታል ማለት ነው። እና አንዳንድ ባህራት ቀለል ያሉ ባህራት በጣም እንትን ከባዶቹን ሳይሆን
ቀለል ቀለል ያሉትን ባህራት ይገባል ማለት ነው ውዶች። ለዚህ ማለት ነው እና ይሄን ይመስላል። አሁን ቆራርጬ ጨርሻለሁ ማለት ነው የኔ ውዶችዬ። አሁን ቆራርጬ ጨርሻለሁ እና ይቺ ትመስላለች ማለት ነው። እና ውዶችዬ አሁን እንደምታዩት እንግዲህ አሁን አርነን እየጠበስኩት ነው ማለት ነው። አሁን እንጠብሰዋለሁ እና እንደዚህ ጠብሼ ከጨረስኩኝ በኋላ ይሄ ቀይ እስከሚወጣ ድረስ ይጠበሳል ማለት ነው። እና ውዶችዬ እንግዲህ ይህ አድርጌ እጠብሳለሁ ማለት ነው። ይሄን ከጠበስኩ በኋላ እዚህ ጋር ያዘጋጀሁት ሽንኩርት አለ። ይሄንን አቁላለሁ ማለት ነው። ይሄን አቁላለሁ ማለት ነው። ውዶችዬ እንግዲህ ይሄንን ይመስላል የኔ አርነቤት አሰራር ማለት ነው። በጣም ነው ይሄንን የሚገርማችሁ ነገር በጣም ነው የሚወዱት በጣም ማለት ነው። የኔ ጊዜ ዘወትር ቀላዋቸው ነው ማለት ነው። ይሄ አበባ ጎመን ማለት ነው። በዘይት ጠብስ ይላል ቀይ ብትሆን ማለት ነው። እንደዚህ በዘይት እንደዚህ ጠብስ እያለ እንትን ይላል ማለት ነው። ግን ሲጠብሱ ጨው እንዳታረጉበት፣ ምክንያቱም ውሃ ስለሚያመጣ ዘይቱ ውስጥ እንትን እንዳይልባችሁ ማለት ነው። እና እንዳታረጉበት ማለት ነው። ሽንኩርት እና ይሄንን ይመስላል። ብሏል እንደዚህ አይነት ምሽጋር ላይ ታረጉታላችሁ። ዘይቱን ልጭ ብሎ እንዲወርድ ማለት ነው። ዘይቱን ልጭ ብሎ ከወረደ በኋላ ቆንጆ ይሆናል ማለት ነው። ወደ እንቁላሉ እንትን ላይ ዘይት ይገባችሁ ማለት ነው። ዘይት ሲበዛ ጥሩ አይደለም። ስለዚህ እንደዚህ ታደርጋላችሁ ማለት ነው ውዶች። ዛሬ የአርነቤት አሰራር ነው ማለት ነው። አሁን እችን ሽንኩርቴን አቁላላለሁ ማለት ነው። እንግዲህ እችን ታቁላለሁኝ በኋላ እንትን ማለት ነው ቀለላችኋለሁኝ እና ይሄን ይመስላል ውዶቼ። እሺ ውዶቼ አሁን እንግዲህ ትንሽዬ ነጭ ሽንኩርት እጠቀማለሁ ማለት ነው። አሁን አቁላልቻለሁ እኔ እንደዚህ አረጋለሁ። ያው ትንሽ ስለሆነ ነው እንደዚህ ነጭ ሽንኩርት ማለት ነው ውዶቼ። ነጭ ሽንኩርት እጠቀማለሁ በዚህ ልክ ብዙ እንዳይበዛባችሁ መብዛት የለበትም። ሽንኩርቷ ቀይ እስከምትሆን ድረስ ጥብስ ትደረጋለች ማለት ነው። ቀይ እስከምትሆን ድረስ ማለት ነው። እኔ የሚገርማችሁ በጣም ነው የሚወዱት ይህንን እንትን አሰራር በጣም ነው የሚመገቡት እና ብዙ ጊዜ ደስ ይላቸዋል ማለት ነው። እና ይችን የመሰለች ደግሞ ማጂ ያደርጋለሁ ማለት ነው። ማጂ ጨው አላደርግም እኔ። ጨው ታደርጋችሁ ማጂ አታደርጉ ስለሆነ እንትን ትልባችኋለች ማለት ነው። ጨው ታደርጋችሁ ማለት ነው እና እንደዛ እንጠቀማለን ማለት ነው። በጣም እንጠቀማለን ማለት ነው። በጣም ጤንዬ ማለት ነው። አሁን በጣም ጤንዬ ማለት ነው። ይዛ እችን አርነቤቷ ጋር አረጋታለሁ በሽንኩርቱ እንደዚህ አርነቤቷ ሽት
እንደዚህ ሽት ካለች በኋላ እሷ አሁን እንቁላሌን መታና ተጨምረበታለሁ ማለት ነው። እንቁላሌን ምጥጥ አድርጌ ተጨመርኩ በኋላ እኔ ጨው ማጂ ስለተጠቀምኩ ጨው አላደርግም ማለት ነው ውዶቼ። ግማሽ ማጂ ነው የተጠቀምኩት። እሺ ውዶቼ አሁን እንግዲህ 3 እንቁላል እጠቀማለሁ ማለት ነው። 3 እንቁላል አደርጋለሁ። 3 እንቁላል አደርጋለሁ። 3 እንቁላል አደርጋለሁ። አሁን ሹዶችዬ እንግዲህ 3 እንቁላል አደርጋለሁ ማለት ነው። ያው ቦታ ስላልተመቸኝ ነው በደንብ የማይታየው። አሁን በዚህ ልክ ቀይ ይሆናል ማለት ነው። ሁሉ ነገር ተስተካክሏል። አሁን ያው በረድ ስላደረኩት እንዳይቃጠል ይሄንን አረጋለሁ ማለት ነው። እንደዚህ አረጋለሁ። ያው ማጂ አልተጠቀምኩም። ጨው አቀርባለሁ። የተፈጨ ጨውና ቁንዶ በርበሬ የተፈጨ አብሬ አቀርብላችኋለሁ ማለት ነው። ሰዎች በሚበሉ ሰዓት ማለት ነው። እና እንግዲህ እንትን እንዲልላችሁ ብዬ ነው። እንደዚህ የሆነላችሁ ብዬ ነው። ያያችሁት ነው። እንደዚህ ይሆናል ማለት ነው። ይሄን ከጨረስኩ በኋላ ምንም አይነት ባህራት አልተጠቀምኩም። የሚጠቀሙም አሉ፣ የማይጠቀሙም አሉ። እኔ የተጠቀምኩት ትንሽዬ ኩርኩም እና ማጂ ሁሉንም ነገር ስለሚይዝ ማለት ነው የተጠቀምኩት። ሌላ ምንም ነገር አልተጠቀምኩም ማለት ነው። ምክንያቱም ቅመም ብዙ አይፈልጉም። እንደየሰዎቻችሁና እንደየቤታችሁ ነው የሚሰራው ማለት ነው። እና ወዶችዬ ይመስላል ዛሬ የኔ የአርነቢጥ አሰራር ማለት ነው። እንግዲህ የእናንተን ደግሞ አስተምሩ አትከታተል ምትሉም ካላችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ኮሜንት ማድረጋችሁን አትርሱ። እንደዚህ መጨረሻ ላይ ማንኪያ የምጠቀመው ስለሚመቸኝ ነው ውዶቼ። ማንኪያ ማለት እንደዚህ ይሄ ይጠቀማሉ የኔ ምክንያቱም ግልብጥብጥ አድርጌ እያንዳንዱን ወደ ታች ለማስገባት ይጠቅመኛል ማለት ነው። ስለሚመቸኝ ነውና እንደዚህ አድርጋችሁ ስሩ። ዛሬ ጊዜ አልችልም ማለት ቀርቷል። ሁሉ ነገር አለ ሶሻል ሚዲያ ላይ። እኔም ከዛ ነው የተማርኩት። ሁላችሁም ከዛ ብዙ ነገር መማር ይቻላል። አይቶ አልችልም ከማለት ቼክ ማድረግ ይቻላል ማለት ነው። ቼክ ብታደርጉ በጣም ቆንጆ ነው ውዶች። ቼክ አድርጉ። ቼክ ማለት በጣም ያስፈልጋችኋል ማለት ነው። ምክንያቱም እየሰራችሁ ሞክሩ አድርጉ። አንዳንድ ልጆች ደግሞ ብዙ ጊዜ አረብ ሀገር ላይ ከስራው ብዛት አንጻር